በፊት እንደፈለኩ የሮጥኩ እየተጫወትኩ እየቦረኩ ያለሁት ልጅ ዛሬ በአንዲች ቅስፈት እንዲህ መሆን ከባድ ነው በጣም። ኤፍሬም ማለት ያው በጣም ጎበዝ ወንድም ነበር። ያ ነው በቤተሰብ መረዳት ማለት በዚህ ልጅነት ገና በዚህ ወጣትነት በዚህ በ20ዎቹ እድሜ ውስጥ ተረጂ መሆን በጣም ይከብዳል። ማለት እንደማንኛውም ወጣት እናቴን ቤተሰቦቼን ለመርዳት ፍላጎት ነበረኝ። ያው በሱ ጎዳና ላይ ያለው ነው የመኪና አደጋ ያጋጠመኝ። ልክ ባለቤት የሆነ ነገር ይዞ ይመጣል ሲባል እንዴት ነው በቃ ውሎ ሲገባ የሆነ ነገር ይዞ ሲመጣ በቃ እንደ ልጅም እንደ ባለቤትም እጠብቀው ነበር። መኪና በጣም ነበር እንትን ያለው የተጎዳው። ያው በዛ ውስጥ እንዲጭፍልቅልቅ ብሏል። እንደው በዚህ በህይወት መትረፉ ራሱ እኮ ተአምር እኮ ነው። ህይወት በውጣ ውረድ የተሞላች ናት እንዲሉ አንዴ በደስታ ሌላ ጊዜ ደግሞ በሀዘን ትሞላለች። ለዚህ ደግሞ ማሳያችን ኤፍሬም ዘውዴ ነው። ኤፍሬም በማለዳ ተነስቶ በስራ ገበታው ተገኝቷል። ነገር ግን እንዳሰበው መልካም ቀን አልሆነለትም። ህይወት አጋጣሚ ወደ መጥፎ ጎዳና መራችው። በስራው እንቅስቃሴ ላይ ያለ ድንገት የመኪና አደጋ ይደርስበታል። የመኪና አደጋው ደግሞ ከፍተኛ የልብ ስብራትና የአካል ጉዳትን አድርሶበታል። ይሄ ታሪክ የሚጀምረው እዚሁ ጎዳና ላይ ነው። ቤተሰቦቼንም በሚችለው አቅሜ እየረዳው ባለውበት ሰዓት ነው አደጋ ገጠመኝነት። በአጋጣሚ ከወገቤ በታች ባጋጠመኝ ከባድ አደጋ መቆምም ሆነ መራመድን አልቻልኩም ነበር እና አሁን ላይ እግዚአብሔር የተመሰገነ ይሁን ባለኝ በቤተሰቦቼ እርዳታ በእግዚአብሔር እርዳታ ዛሬ ደርሻለሁ። በፊት እንደማንኛውም ልጆች እናቴንም ቤተሰቤንም ለመርዳት ያለኝ አላማ ትልቅ አላማ ነበረ። ያው እንግዲህ ባጋጠመኝ ክፉኛ አደጋ ዛሬ ወደ ተረጂነት አልፍ ያለው በቤተሰቦቼ እጅ ነው ያለሁት። ያ ደግሞ ለስነ ልቦና አይምሮ በጣም ይጎዳል። ተረጂ መሆን በጣም ይከብዳል። አለርት ዶክተር በቦርድ ቁጭ ብሎ ነው እንደውም በቃ ይሄ ልጅ ያው መቀመጥ እንዲችል ነው ማድረግ የምንችለው። ዊልቸር ላይ መቀመጥ እንዲችል ማድረግ እንችላለን። ከዛ ውጪ ግን በታሪክ እንዳታስቡት፣ ቆሞ መራመድ ምናምን እንዳታስቡት። ከዚህ በታች ማለት ነው ከዚህ በታች እንዲህ ዶክተሮቹ በእለቱ እንደዚህ ልክ ራሱን ካወቀ በኋላ እንዲህ ሲቆነጥጡት ምንም አይነት ነገር አይሰማም። ሰውነቱ በድን ነበር። ከመጣ በኋላ እንዴት መቀበል እንዳለበት ያሳየን ጀግና ወንድማችን ነው። ስፔሻሊ ደግሞ እኛ ያለንበት ሰፈር ለጉዳተኞች አይመችም። እሱ የሚጠቀመው ክራንች ነው። ያን ነገሩ ላሸንፈው ከእምነቱ ጋር የነበረው ነገር ፋሚሊ ጋር የነበረው ነገር እኛ ስናጽናናው ሞርሱ እኛን ሲያጽናናን ነበር። የ26 ዓመቱ ወጣት ኤፍሬም የዛሬ 3 ዓመት ነበር ይህንን የመኪና አደጋ ያስተናገደው። ዳግም ተሯሩጦ መስራት፣ ታናናሾቹንና እናትም አባትም ሆነ ያሳደገችውን እናቱን መርዳት የህልም እንጀራ ሆነበት። የደረሰበት ጉዳት አካላዊ ብቻ አልሆነም። ቤተሰቡን ያስጨነቀ፣ ብዙ ገንዘብና ጉልበት የጨረሰ፣ የልብ ስብራት ያደረሰ ነበር። እናቴም በጣም ረድታኛለች። እኔ መርዳት ሲገባኝ እንግዲህ እሷ ዛሬ እሷ ጡረተኛ ሆኜ ቁጭ ብያለሁ። በፊት የምሰራውን ስራ እንኳን ለኔ ስትል በኔ አደጋ ምክንያት አቋርጣለች አቁማለች ማለት ነው። እና ሁለት ታናናሾች ወንድሞችም ከስር ያሉ አያቴ ያለች የዚህ ሁሉ ኃላፊነት እሷ ላይ ነው የወደቀው። በቃ እኔ ደግሞ እንደ እናትም እንደ ጓደኛውም ሆኜ እንደ እህቱም መስዬው በቃ ሁሉንም ነገር እንደዛ እያረኩኝ ለዚህ ሰዓት ደርሰናል። እንግዲህ እግዚአብሔር የተመሰገነ ይሁን። ጨልሞ አይቀርም ይነጋል ሆነና ነገሩ አደጋውን ባስተናገደበት በቅርብ ርቀት የተሰበረውን ልቡን የሚጠግን ተስፋ አገኘ። መንግስት በቱሉ አራራ ያስገነባው የአቅመ ደካሞች መኖሪያ መንደር ኤፍሬምን ባለእድለኛ አደረገው። እድሉ ተጠቃሚ በመሆኔ በጣም ደስ ብሎኛል። እድሉም ወደ ከተማችን በመምጣቱ የመኖሪያ ቤቱም ተሰጥቶኝ የመኖሪያ ቤት ብቻ ሳይሆን ሙሉ መሰረተ ልማቱን የቤትም መሰረተ ልማት ያሟላ ሙሉ የቤት እቃዎችን አሟልቶ እያንዳንዱ ክፍሎች እንግዲህ ከኔ ውጪም ሌሎች የተረዱት አሉ። ከ35 ቤቶች ናቸው እና ሙሉ መሰረተ ልማቱን ያሟሉ ናቸው። ይሄ ሞዴል መንደር ተገነባው በከተማና መሰረተ ልማት ሚኒስቴር ነው። 7200 ካሬ ሜትር ላይ ተቀመጠው ለ35 አባወራ ለ150 ሰው ነው ጥቅም ያለው። እንግዲህ ያዘው ልጆች መጫወቻ፣ የከብት ወተት ከብት ማደለቢያ፣ ለዶሮ፣ ለሱቅ፣ ለአትክልትና ፍራፍሬ የሚሆን ቦታ የያዘ ነው። እንግዲህ ለከተማ ያመጣው እንትን ከተማችን በጣም ውብና እንደውም ጥሩ ኑሮ እንዲኖሩ ለአቅመ ደካሞች እድል ፈጥሯል ማለት ነው። አደጋውም የደረሰው ያው እዚሁ በምታዩት ጎዳና ላይ ነው። እዚሁ ጎዳና አጠገብ ላይ ደግሞ
የመኖሪያ ቤቱ ተሰርቶ ተስፋዬ በተቋረጠበት ተስፋዬ እንደገና እንዲለመልም እዚሁ አስፋልቱ ዳር ላይ ነው የመኖሪያ ቤቶች ተሰርቶ የተሰጠን። መስራት እንደሚቻል አሳይቶናል። እኛ ደግሞ ይሄንን ተሞክሮ ማስፋፋት የኛ ድርሻ ነው። እንግዲህ ይሄን የሚሰራው በመንግስት በጀት ብቻ አይደለም። ባለሀብቶችን የወረዳና አካባቢውን ተወላጅ አሳትፈን በብርም በጉልበትም በሀሳብም አሳትፈን ወደ ገጠር ቀበሌዎችም ልናስፋፋ እቅድ ይዘናል። ያውላ ጭንቅ አልፎ እንግዲህ ለዛሬ ያበቃልኝ አምላክ ክብር ምስጋና ለሱ ይሁን። መንግስታችንም እግዚአብሔር ይባርክልን፣ እድሜና ጤና ይስጥልን። የከተማ መስተዳደሩም እግዚአብሔር ይባርክልን፣ እድሜና ጤና ይስጥልን።